ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ አገኘው ተሻገር፣ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ በዚህ ታላቅ ቀን አድሬስ ቢደረጉ ለሁለንተናዊ ሀገራዊ ግንባታ ጠቃሚ ስለሆነ 90 ዓመታት ስናሳልፍ አሁን ባሉ አመራሮች ብቻ ሳይሆን እነ ሌፍተናንት ጀነራል ጻድቃን ገብረትንሳኤ በመካከላችን ስላለ እሱን አድሬስ ማድረግ፣ ጀነራል ሳሞራ የኑስ በመካከላችን ስላለ እሱንም አድሬስ ማድረግ፣ እነዚህ ቺፍ ኦፍ ስታፎች ላለፉት 30 ዓመታት ሁለት ሌላ ቺፍ ኦፍ ስታፎች ሲታከሉበት የኢትዮጵያን ቁመና አሁን ወዳለበት ደረጃ እንዲደርስ በየዘመናቸው የራሳቸውን አስተዋጽኦ አድርገው ያለፉ በመሆኑ በጋራ ተሰባስበን እንዲህ ባለው ሁኔታ 9 ዓመታት የተሻገረውን አየር ኃይላችንን በጋራ ሰለብሬት ማድረጋችን ታላቅ መታደል ነውና እንኳን ደስ ያላችሁ፣ እንኳን በሰላም መጣችሁ። ላለፉት 9 ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ከኢትዮጵያ በተጨማሪ በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። ይህ ተቋም አሁን ያለበትን ቁመና እንዲይዝ በየዘመናቱ መንግስታት የሰሯቸው ድምር ስራ ውጤት መሆኑን አምነን አሁን ያለበት ደረጃ ላለፉት 90 ዓመታት ካለበት ደረጃ ከፍ ያለው የላቀ ብቃት የያዘበት ጊዜ ነው ብለን በድፍረት መናገር ይቻላል። ክቡራትና ክቡራን፣ የኢትዮጵያ ጥቅም የኢትዮጵያን ፍላጎት ለማስከበር ከኛ ከኢትዮጵያውያን ውጪ ሌላ ማንም ሰው ግዴታ የለበትም። የኢትዮጵያን ጥቅም ማስከበር የኢትዮጵያውያን ግዴታ፣ የወዳጆቻችን ደግሞ የፍቃድ ድጋፍ ይሆናል። ወደድንም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ በቀዳሚነት ከኛ ከኢትዮጵያውያን የሚጠበቅ ተግባር መሆኑን በደንብ መገንዘብና በዚያው ልክ መተግበር ያስፈልጋል። እኛ ያለ ኢትዮጵያ እናት የለንም። ኢትዮጵያም ያለኛ ልጆች የላትም። እናት በደከመችበት፣ በደህየችበት፣ በተቸገረችበት ጊዜ አንዳንዶቻችን ወደ እንጀራ እናቶች ሄደን ሊሆን ይችላል። እንጀራ እናቶች 2-3 ያጎርሳሉ እንጂ እንደ እናት እስከ መጨረሻው አያዛልቁም፣ ይሰለቻሉ። ለዚህም ነው ብዙዎች ተመለሱ እየተባሉ ያሉት። እናት በከፍታ እናት በዝቅታ እናትነት ልጆቿን ስለማትተው የኢትዮጵያ ልጆች መተኪያ የሌላት ሀገር መሆኗን ተገንዝበን በጋራ በመደመር እንደ ትናንትኖቹ ጀግኖች የኢትዮጵያን ጽናትና ልዕልና ማረጋገጥ ከሁላችን የሚጠበቅ ይሆናል። በኢትዮጵያ አየር ኃይል
እንደዚህ ያሉ ዘመን የሚሻገር ጀግንነትና ብቃት ያላቸው በርካታ ጀግኖች ተፈጥረዋል። ከነዚህ መካከል ጀነራል ለገሰ ተፈራ አንዱ ተጠቃሽ ነው። ጀነራል አሸናፊ ወልደ ጻዲቅ፣ ኮሎኔል በዛብህ ጥሩነህ፣ ኮሎኔል ባጫ ሁንዴ፣ የዛሬው ሌፍትናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ከፈጠራቸው ዘመን ከማይረሳቸው ጀግኖች መካከል ይቆጠራሉ። እነዚህ ጀግኖች በብዙ እጥፍ እንዲባዙ፣ እነዚህ ጀግኖች ከኢትዮጵያ አልፈው የአፍሪካ ኩራት እንዲሆኑ ተዋጊ ጄቶች፣ ገጀቶች፣ ቴክኖሎጂዎች ብቻ ሳይሆን የሰው ኃይላችን ላይ አበክረን ልንሰራ ይገባል። የሰው ኃይሎቻችን ሲበረቱና ሲችሉ ጄቶቻችን ወደ ወሳኝ ተዋጊ ኃይል ይቀየራሉ። የበቃ የሰው ኃይል ከሌለ ማሽኑ ብቻውን የበቃ ተዋጊ ኃይል መሆን አይችልም። የበቃ ተዋጊ ኃይል እንዲሆን ጀግኖች፣ ሀገራቸውን የሚወዱ መማር የማይሰለቹ ለሀገራቸው እስከ ሕይወት ፍጻሜ የተሰጡ ሰዎችን ማፍራት በእጅጉ የሚያስፈልግ ነው። በዚህ አግባብ የኢትዮጵያ አየር ኃይል ላለፉት ጥቂት ዓመታት የጀመረው የሰው ኃይል ግንባታ በዘላቂነት ልጆቻችን ብዙ የሚጠቀሱ ጀግኖች እያነሱ የኢትዮጵያን አየር ኃይል እንዲያወሱ እንዲያወድሱ ለማድረግ መሰረት የሚጥል ስለሆነ ከሸመትናቸው ሞዲፋይ ካደረግናቸው ከሰራናቸው ቴክኖሎጂዎች በላይ የሰው ኃይል ግንባታ ትኩረት ተሰጥቶት ሊሰራ ይገባል። ኢትዮጵያውያን አንድ አባባል አላቸው። በየበሩ ቆሞ ጀግና ካልመለሰ ሀገር ተላላ ነው ይሄዳል እንደ ሰው ይላሉ። በየበሩ ቆሞ ጀግና ካልመለሰው ሀገር ተላላ ነው ይሄዳል እንደ ሰው ይላሉ። መቆም ሲባል መጽናት፣ መትጋት፣ ለእድገት መልፋት፣ አይበገሬነትን በየዕለት ማሳየት ማለት ነው። በየበሩ ቆሞ ሲባል በአየር ኃይል፣ በምድር ኃይል፣ በባህር ኃይል፣ በሳይበር ከዚያም ባሻገር በልዩ ልዩ የኢኮኖሚ ዘርፎች በሁሉም በር የሚጠቀሱ ጀግኖች ሲኖሩ ማለት ነው። ኢትዮጵያ ውስጥ በከፍተኛ ደረጃ ብልጽግናን ለማረጋገጥ የሚችሉ የልማት ስራዎች እየተሰሩ ይገኛሉ። በዚህ የምትገኙ ጀግኖች ካለምንም ጥርጥር በአፍሪካ ግንባር ቀደሙ የልማት እንቅስቃሴ እየተፈጸመ ያለው በኢትዮጵያ መሆኑን በእኔ ብቻ ሳይሆን በዓለም አቀፍ ተቋማት ማረጋገጫም ጭምር በእርግጠኝነት መናገር ይቻላል። ባለፈው ዓመት 9.2% እድገት አረጋግጠናል። በዚህ ዓመት ቢያንስ 10.3% እድገት እንደምናረጋግጥ የ6 ወር የሥራ አፈጻጸማችን ያመላክታል። በኢኮኖሚው ረገድ በግብርና፣ በማይኒንግ፣ በቱሪዝም፣ በቴክኖሎጂ፣ በኢንዱስትሪ እየሰራን ያለነው ስራዎች በጠንካራ የጸጥታ ኃይል ካልተገነባ ዋጋ የለውም። በዓለም ላይ እንደምታዩት ጠንካራ ኢኮኖሚ ያላቸው ይህንን ዘርፍ ችላ ያሉ ሀገራት አሁን ያሉበት ሁኔታ ሁላችንም የምናየው ነው። ይህንን ጉዳይ በሚዛን አስተካክሎ መምራት፣ መስራት፣ መገንባት ያስፈልጋል። ምክንያቱም አንድ ቤት 10 በር ያለው ቢሆንና ከ10ሩ በር መካከል 9ኙ በሮች የተዘጉ ሆነው አንዱ በር ባይዘጋ በዚያ ክፍት በር የ9ኙ መዘጋት ከንቱ ሆኖ ለጥቃት ሊያጋልጥ ይችላል። በሰላም ውሎ ለማደር እያንዳንዱ በር በበቂ ሁኔታ መዘጋቱን ማረጋገጥ ያስፈልጋል። 9 መዝጋት 10ኛው ክፍት እስከሆነ በቂ አይደለም። ስለሆነም በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ እንዲሁም በወታደራዊ አቅማችን
በሚዛን ሁሉን ማሳደግ ስንችል የጸናች የተፈራች የተከበረች ኢትዮጵያን ለልጆቻችን ማስረከብ እንችላለን። ክቡራትና ክቡራን፣ በኢትዮጵያ የወደክበትን ሳይሆን ያዳለጠህን ቦታ ተመልከት የሚል አባባል አለ። የወደቅንበትን ሳይሆን ያዳለጠንን ቦታ ስንመለከት አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በዕድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በቶክስ አቅም፣ በፕሪሲሽን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት አብሮ ለማደግ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ፣ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድን ነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ
ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። በኢትዮጵያ ውስጥ ብልጽግናን እናረጋግጣለን። በኢትዮጵያ ውስጥ የጀመርነው እድገት ምንም አይነት ፈተና፣ ምንም አይነት እንቅፋት ያፈጥነዋል እንጂ አያቆመውም። በኢትዮጵያ ውስጥ ተረጂነት ታሪክ ይሆናል። በኢትዮጵያ ውስጥ አሁን ያለው ተስፈኝነትና ለጠላት ተሰላፊነት የአምስተኛውን ረድፍ ተከታይ ኃይሎች ይመናመናሉ። የኢትዮጵያ ሰላም፣ የኢትዮጵያ አንድነት፣ የኢትዮጵያ ብልጽግና በኢትዮጵያውያን በጋራ ትብብር የሚረጋገጥ ይሆናል። ኢትዮጵያ ለኢትዮጵያውያን ሁሉ የምትጠቅም፣ የምትበጅ፣ የምትሸከም እውነተኛ እናት እንድትሆን ሁሉም ዜጎች በእኩል የሚታዩባት፣ በእኩል የሚስተናገዱባት፣ የከፋቸው ያልመሰላቸው ካሉ በይቅርታ የሚታቀፉባት፣ ኢትዮጵያና ኢትዮጵያውያን ጥቅማቸውን ለሌሎች አሳልፎ የማይሰጡባት፣ ልጆቻችን ወደ ኋላ መለስ ብለው ታሪክ ሲመለከቱ በሁሉም መስፈርት የሚኮሩበት ተግባር ፈጽመን የምናልፍ መሆናችንን በድጋሚ እያረጋገጥኩ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ኢትዮጵያና ሕዝቦቿን ፈጣሪ ይባርክ።